የማህፀን መንሸራተት መከላከል እንደሚቻል ያውቃሉ? ይሄ መንሸራተት ወይም ማህፀን እና አካባቢው ከነበረበት ቦታ ወደ ታች ዝቅ ማለት መከላከል እንደሚቻል ያውቃሉ? እንዴትስ መከላከል ይቻላል? እንግዲህ እንደምታውቁት ከሰሞኑ ብዙ እናቶች ይሄንን ነገር እያነሱት ይገኛሉ። ሶሻል ሚዲያውንም ተቆጣጥሮት ይገኛሉ። ወጣት ልጆች ገና አንድ ልጅ እንደወለዱ የማህፀን መንሸራተት አጋጥሟቸው ብዙ ጭንቀት ውስጥ ያሉ እናቶች አሉ። ግን ጥሩ ነገር ምንድነው? ይሄ ማህፀን መንሸራተት ሊስተካከል የሚችል እና እንዲሁም ደግሞ መከላከል የምንችለው መንገድ መኖሩ ነው እና ዛሬ ከነዚህ የመከላከያ መንገዶች አንዱ የሆነውን የማህፀን እና አካባቢው ጡንቻዎችን ማጠናከር፣ ልክ ሌላውንም የሰውነት ክፍል ጡንቻ ለማጠናከር ስፖርት እንደሚሰራ ሁሉ ለምሳሌ አሁን እንዳላቸው ሰፋ ሰፋ እንዲል ጠንከር እንዲል ስኳት እንደሚሰራው ልክ እንደዛ የማህፀን ባለበት ቦታ ስብስብ ብሎ እንዲቀመጥ የሚሰራ ስፖርት አለ። ብዙዎቻችሁ ሰምታችሁት ይሆናል። የኬግልስ ኤክሰርሳይዝ እንለዋለን ወይም ደግሞ የፐልቪክ ፍሎር መስልስ ማጠናከሪያ ስፖርት እንለዋለን። እነዚህ ፐልቪክ ፍሎር መስልስ የምንላችሁ እንግዲህ በእግርና የሆድ ዕቃ መካከል ልክ እንደ መረብ ተዘርግቶ የሆድ ዕቃን ከታች ደግፎ የሚይዝ ነው። ማህፀንም ከላይም አለ፣ በመሃልም ያልፋል። ማህፀንንም በደንብ ደግፎ የሚይዝ ነው እና ይሄ መስል እንደ ሌሎቹ የሰውነት ክፍሎች ስፖርት ይፈልጋል። ስፖርቱ ደግሞ ታስቦበት ካልተሰራ በስተቀር ሊሰራ አይችልም እና ብዙ እናቶች ጥቅሙን ያጣሉ። እና እንዴት ይሰራል፣ ማንስ መስራት አለበት የሚለውን ዛሬ እናያለን። እና ጥቅሞቹ ምንድን ናቸው? አሁን ይሄ ፐልቪክ ፍሎር መስል ስፖርት ወይም ኤክሰርሳይዝ መስራት አንደኛ ከሽንት ቱቦና ፊኛ ጋር የተያዙ ችግሮችን ለምሳሌ ሽንት ማምለጥ ሊሆን ይችላል። ሳል በሚኖር ጊዜ፣ በምትስቁ ጊዜ፣ በሚያስነጥስ ጊዜ የሚያመልጣቸው ሴቶች አሉ። ያንን ይከላከላል። እንዲሁም ሰገራ፣ ፈስም ሊያመልጥ የሚችልበት ሁኔታ ይኖራል። ያንንም ይከላከላል። እንደገና ደግሞ ከጾታዊ ግንኙነት ጋር የተያያዙ ስሜት አለመኖር ወይም ደግሞ ማህፀን ውስጥ የወንድ ብልት መኖሩን ራሱ አለመታወቅ ይኖራል። ያንንም ያስተካክላል። እንደገና ደግሞ ማህፀን ከቦታው ተንሸራቶ ወደ ውጭ እንዳይወጣ ያግዛል እና ለምሳሌ ይሄ የሚሆነው እንግዲህ የማህፀን ደጋፊ መስሎች ደካማ ሲሆኑ ነው። ደካማ መሆናቸውን እንዴት ታውቃላችሁ? ምክንያቱም ወሳኝ ነው እሱን ማወቅ። አንደኛው ደካማ የሚሆኑበት እንግዲህ እድሜ እየጨመረ ሲመጣ ከመውለጃ ጊዜ ወይም ደግሞ የወር አበባ ማየት ካቆመች በኋላ አንዲት ሴት ከአርባዎቹ አጋማሽ በኋላ በራሱ ጊዜ ሊመጣ ይችላል ደካማ መሆን። በእርግዝናና ደግሞ በመውለድ ወቅት በሚደርስበት ጉዳት ያ መስል ያ ደግፎ የሚይዘው ጡንቻ ደካማ ሊሆን ይችላል። እንደገና ደግሞ በተለይ ዳሌያቸው አካባቢ ይሄ ሞባይል የምንለው የተጋነነ ክብደት ያላቸው ሴቶች ላይ ያ ጫና ስለሚያደርግበት ደካማ ይሆናል የፐልቪክ ፍሎር መስል ወይም ደግሞ ይሄ ማህፀንን ደግፎ የሚይዘው ጡንቻ ማለት ነው። እና ምልክቶቹ እንግዲህ ደካማ መሆኑን የምታዩበት አንደኛ ቅድም ያልኳቸው ሽንት ማምለጥ፣ ስታስሉ፣ ስታስነጥሱ፣ እንደገና ደግሞ ሽንት ለመጀመር መቸገር፣ ሽንት ያለ መስሎ ውጥር አድርጎ ይዞ ለመጀመር መቸገር ይኖራል። እንደገና ደግሞ ከሽንት ስሜቱ ከመጣ በኋላ ቶይሌት ለመድረስ መቸገር፣ በመሃል ማምለጥ፣ እንደገና ሌሊት በተደጋጋሚ ለሽንት መነሳት የመሳሰሉት ዊክ እንደሆነ አመላካች ናቸው። እና መቼስ ነው መስራት መጀመር ያለበት? ይሄ የፐልቪክ ፍሎር ዋናው ኬግልስ ነው፣ ግን ሌሎችም እጠቅስላችኋለሁ። እንግዲህ ከ20ዎቹ ዕድሜ ጀምሮ መሰራት አለበት። ምክንያቱም ይሄ ስፖርት ለረጅም ጊዜ እንደሌላው የሰውነት ይሄ አሁን ቦዲ ቢልደርስ እንደምንላቸው በረጅም ጊዜ ሂደት በትዕግስትና በዲሲፕሊን ነው የሰውነት ለውጥ የሚመጣው። ጀምር አድርጎ መተው ዋጋ የለውም፣ ምንም ትርጉም የለውም። ለፐልቪክ ፍሎር ኤክሰርሳይስም የሚጠቀሙበት ሴቶች ጠንክረው የሚሰሩ የማያቋርጡ ናቸው እና ለውጡን በሂደት ነው የሚታየው በአመታት እንጂ ዝም ብሎ በአጭር ጊዜ ለውጥ ያለው ብሎ ጀምሮ መተው አያስፈልግም። እና ይሄ የግድ ጅም መሄድ አይጠይቅም፣ ቤት ውስጥ ሊሰራ የሚችል ነገር ነው። እና ምናልባት የፐልቪክ ፍሎር ሐኪሞችን ወይም ማህፀንና ጽንስ ሐኪሞችን ማማከር ሊጠይቅ ይችላል። እንዴት ልስራ፣ እንዴትስ እነዛን መስሎች አይዴንቲፋይ ላድርግ፣
ለወቃቸው መስሎቹን እንዴት አውቃለሁ መስራቱንስ እንዴት አውቃለሁ የሚለው ስለሚኖር ጥያቄ እንጂ ቤት ውስጥ የሚሰራ ነው። ግን መሰራት ያለበት እድሜ 20 ከሞላ ጀምሮ መሰራት አለበት። ስሩአውት ዩር ላይፍ ቀላል ነገር ልክ እንደ መተንፈስ እንደ መመገብ ቀላል ስለሆነ ማለት ነው። እና ስለዚህ ስፖርቱን ከመስራት በፊት ያንን መስል ስፖርት እያሰራሁ እንደሆነ እንዴት አውቃለሁ የሚለው ወሳኝ ጥያቄ ነው። ብዙ እናቶች የሚያነሱት ነው። አንደኛው ልክ ሽንት ሊያመልጥ ሲል ቁጥር አድርጋችሁ የምትይዙበት ሁኔታ አለ አይደል? ያኔ ያ መስል ስፖርት እየሰራ ነው። ያንን ደጋግሞ ሽንት እንደመጣ አይነት ስሜት ታደርጉና መልሶ ቁጥር አድርጎ መያዝ፣ ይህንን ደጋግሞ መስራት። አንዳንዴ ደግሞ ወይም ወደ ማህፀን እጣት ገባ አድርጎ ያንን እጣት በማህፀን ጥብቅ አድርጎ መያዝ፣ ሐኪሞቹም ይሄን ሊያሳዩአችሁ ይችላሉ የማህፀን ምርመራ ሲደረግ። ሌላው ደግሞ መስሉን ካወቅ ነው አይዴንቲፋይ ካደረግ ነው በኋላ እንዴት ነው ጥሩ የምንላቸው ስፖርት ኬግልስ ብቻ ነው ወይ? ኬግልስ ዋነኛው ነው። ኬግልስ ኤክሰርሳይዝ እነዚህ ቅድም ባልኩት መንገድ አይዴንቲፋይ አድርጎ ስፖርት መስራት ወሳኙ ነው። ነገር ግን እሱን በምን ተጨማሪ ይሄ ካትካው የምንለው አለ። ልክ በርከክ ብሎ በእጅ ተጎንብሶ የትንፋሽን በመያዝና በመልቀቅ የሚሰራ እሱም ከኬግልስ ጋር ኮምባይን ተደርጎ ማለት ነው። ካትካው እንለዋለን። ሌላው ብሪጅ የምንለው ስፖርትም አይነት አለ። እሱን እስኪ በምስል አሳያችኋለሁ። ይሄም በጀርባ ተኝቶ ጉልበት ታጥፎ የእጅ በጎን መሬቱን ይዞ እግርም እንደታጠፈ የእግር መዳፍም መሬቱን ይዞ ከወገብ አካባቢ ብድግ የማለት ስፖርት ነው። ሌላው ስኳትን በሚሰራበት ጊዜ የታችኛውንም የመቀመጫ ጡንቻንም ያዳብራሉ። በዛም ጊዜ ከኬግልስ ጋር ኮምባይን አድርጎ መስራት ይገባል። እና ይህንን ስፖርት በትክክል ለመስራት እና ለመጠቀም የጤና ባለሙያ ብታማክሩ መልካም ነው። ለዛሬ ያለኝ ነው። አመሰግናለሁ። መልካም ቀን